ነምበር ኦፍ ኒውትሮን ማስ ነምበር ይሄ ኤ የሚላችሁ ነው ኤ ማለት ነው ማስ ነምበር ሲቀነስ አቶሚክ ነምበር ማለት ነው። ኖቴሽን ኦፍ አተምስ እንዴት ነው የሚወከሉት አተሞች ብለን ስንወስድ ለምሳሌ ይሄን ማየት ትችላላችሁ። እዚህ ጋር ኤክስ አለ። ኤክስ ሪፕሬዘንት የሚያደርጋችሁ ኬሚካል ሲምቦል ኦፍ ዘ ኤሌመንት ማንኛውም ኤሌመንት ሊሆን ይችላል። በዚህ ለምሳሌ እዚህ ጋር ኤክስ ማን ሊሆን ይችላል? ይሄው ሲ ካርበን ማለት ነው። ከዛ ከላይ የሚጻፍ ቁጥር ደግሞ አለ ኤ ማለት ነው። ከላይ የሚጻፈው ቁጥር ይሄ ማስ ነምበር ነው። ማስ ነምበር ቅድም እንዳየነው የአቶሚክ ነምበሩ ሲደመር የኒውትሮን ነምበሩ ማለት ነው። ስለዚህ ለምሳሌ ይሄው 12 ቁጥር ማለት ማስ ነምበር ማለት ነው። እቺ ዜድ ደግሞ ከሰ ነው የምትጻፈው። እቺ ዜድዋ ማለት ደግሞ አቶሚክ ነምበሯ ማለት ነው። አቶሚክ ነምበሩ ደግሞ ማለት ከፕሮቶን ቁጥሩ ጋር እኩል የሚሆንበት ማለት ነው። ስለዚህ በዚህ መንገድ እንሰራለን ማለት ነው። አሁን ስለዚህ እዚህ ጋር ይሄ 12 ስንል አቶሚክ ማስ ነው፣ 6 ስንል አቶሚክ ነምበር ነው ማለት ነው። ስለዚህ አንቀድም ኒውትሮንን እንዴት ፈለግን ሲባል በቀላሉ ምንድነው ያደረግነው? ኒውትሮን ኤን ማለት ኤ ማይነስ ዜድ ነው ብለናል። ስለዚህ ኤ ስንት አግኝተናል? እዚህ ጋር እንደምታዩት ኤ ማለት ከላይ የሚጻፈው አቶሚክ ማሱ ነው 12 ነው። ሲቀነስ አቶሚክ ነምበሩ 6 ነው። ስለዚህ 12 ሲቀነስ 6 ሆነ ማለት ነው። የኒውትሮን ቁጥሩ 6 ሆነ ማለት ነው። በዚህ መንገድ አተሞችን ሪፕሬዘንት ማድረግ እንችላለን እና የኒውትሮን እና የሌሎችን ቁጥሮች መፈለግ እንችላለን ማለት ነው። the last topic of chapter 2 is about molecules ነው። ስለ ሞለኪውሎች ነው የሚነግረን። ስለ አተሞች አይተናል። when the atoms join together by a chemical bond they form molecule። ስለዚህ ሞለኪል ማለት የአተሞች እርስ በርስ በጋራ በመሆን በኬሚካላዊ ቦንድ ሲጣመሩ የሚፈጠር ነገር ነው ሞለኪል የሚባለው። it can be made up of one type of atom or different types ማለት ነው። አንድ የሆነ ቀላል የሆነ ተምሳሌታዊ ነገር እንመልከት። ስለዚህ think of molecules like teams የሆነ የስፖርት ቡድን አሉ ብላችሁ አስቡ። ሞለኪውሎች እንደ ስፖርት ቲም ናቸው። ስለዚህ አንደኞቹ ቲሞች የስፖርት ቡድኖች they have players from the same family ሁሉም የተገኙት ከተመሳሳይ ቤተሰብ ነው የተገኙት ብለን ብናስብ ያ ኤሌመንት ሞለኪል ይባላል። ስለዚህ ከአንድ አይነት ቤተሰብ የተገኙ የእግር ኳስ ተጫዋቾች ክለብ ያለው ያ ኤሌመንት ሞለኪል ይባላል። ስለዚህ ከአንድ አይነት ኤሌመንት ብቻ ነው። ለምሳሌ ሃይድሮጅን H2 ብትወስዱ በቃ ሃይድሮጅን ከሃይድሮጅን ጋር በጋራ ሆኖ ቲም ፈጥሮ ማለት ነው የተፈጠረው። ስለዚህ the same ከሆነ ኤሌመንት የተገኘው ማለት ነው። ሌሎኞቹ ቡድኖች ደግሞ they have players from different family ከተለያየ ቤተሰብ የተገኙ ናቸው ሌሎች ተጫዋቾች ማለት። ስለዚህ ኮምፓውንድ ሞለኪውልስ ለምሳሌ ይሁት H2O ይሄው ይሄኛው ከሌላ ሞለኪል ነው ከሌላ ቤተሰብ የተገኘ ነው። ሃይድሮጅን ኦክሲጅን ሌላ ቤተሰብ የተለያዩ ኤሌመንቶች ናቸው። ስለዚህ እነዚህ ሁለቱ ነገሮች በአጠቃላይ ሞለኪውሎች ናቸው፣ የሞለኪል አይነቶች ናቸው ማለት ነው። ከሞለኪውልስ ኦፍ ኤሌመንትስ ስንጀምር they contain only one type of atom ከአንድ አይነት አተም ብቻ የተሰሩት አይነቶችን እንመለከታለን። የሞለኪውልስ ኦፍ ኤሌመንት ምን ሊሆኑ ይችላሉ ከብዛታቸው አንፃር ማለት ነው። የመጀመሪያው ሞኖ አቶሚክ ሞለኪውልስ ሊሆኑ ይችላሉ። እነዚህ ሞለኪውልስ ኦፍ ኤሌመንት ሞኖ ማለት ባጭሩ ምን ማለት ነው? ዋን ማለት ነው፣ አንድ ማለት። ስለዚህ አንድ አተም ብቻ ነው በውስጣቸው የያዙት ማለት ነው። ለምሳሌ እነዚህ ኖብል ጋዞች በአጠቃላይ በደንብ ያዙ። እነዚህ ኖብል ጋዞች ግሩፕ ኤ ላይ የምናገኛቸው በሙሉ ሞኖ አቶሚክ ሞለኪውልስ ናቸው። ስለዚህ የኤሌመንቱ ሲምቦል እና የሞለኪውሉ ሲምቦል ተመሳሳይ ነው። አሁን ሂሊየም ብለን He ነው እንጂ የምንለው እንደዚህ እንደ ሃይድሮጅን ከስር ሁለት ምናምን አናደርግም። ስለዚህ ሰብስክሪፕት ቁጥሩ ላይ እነዚህ ሁለት ምናምን የለም። ስለዚህ ኖብል ጋዞች በአጠቃላይ ሞኖ አቶሚክ ሞለኪውልስ ናቸው። እነ ሂሊየም፣ ኒየን፣ አርገን፣ ክሪፕተን፣ ዲየን እነዚህ የሞኖ አቶሚክ ሞለኪውል ምሳሌዎች ናቸው። ስለዚህ ሞኖ የሚለው አንድ ሚሊዮን ነው። ስለዚህ ይሄን መያዝ አለባችሁ። ሌላኛው ዳይ አቶሚክ፣ ዳይ ማለት ደብል ወይም ሁለት ማለት ነው። ሁለት እያልን ነው። ስለዚህ ከሁለት ተመሳሳይ ከሆኑ አተሞች የተሰሩ ቱ አተምስ ኦፍ ዘ ሴም ኤሌመንት። ስለዚህ ቅድም ሃይድሮጅን አይተናል። ለምሳሌ ኦክሲጅን ብናይ አንድ ኦክሲጅን ይመጣል። ከዛ በኋላ ሌላኛው ኦክሲጅን ይመጣል። ይሄ ኦክሲጅን ነው።
ሌላኛው ኦክሲጅንም ይመጣና በኬሚካል ቦንድ ይጣመሩና እዚህ ጋር የሚያገናኛቸው ኬሚካላዊ ቦንድ አለ። ኦክሲጅን ሞለኪልን ያስገኛሉ ማለት ነው። ኦክሲጅን ሞለኪል በተመሳሳይ ሃይድሮጅንም ይሄው ሁለት ሃይድሮጅኖች በአንድ ላይ በመሆን ፍሎሪንም ሁለት ፍሎሪኖች፣ ክሎሪንም ሁለት ክሎሪኖች፣ አዮዲንም በተመሳሳይ ዳያቶሚክ ሞለኪሎች ናቸው። ሌላኛው ፖሊ አቶሚክ ሞለኪልስ ናቸው። እነዚህ ደግሞ ፖሊ የሚለው ሜኒ ማለት ነው ባጭሩ። ሞር ዛን 2 አተምስ ከሁለት አተም በላይ የተሰሩ አሁንም እዚህ ጋር እንዳትረሱ ተመሳሳይ ከሆኑ ብዙ አተሞች የተሰሩ ፖሊ አቶሚክ አሁንም ኤሌመንት ነው። ደሴም ኤሌመንት ነው፣ ተመሳሳይ ኤሌመንት ነው፣ ግን ቁጥሩ ነው የሚበዛው ማለት ነው። ስለዚህ ኦዞን ለምሳሌ ከ3 ኦክሲጅኖች ነው የተሰራው። ኦዞን ስንመለከተው ከ3 ኦክሲጅኖች ነው የተገነባው ማለት ነው። ስለዚህ ይሄ ፖሊ አቶሚክ ሞለኪል ነው። ስለዚህ ከ3 ነው የሚጀምረው ፖሊ አቶሚክ ቁጥር ከ3 በላይ። ስለዚህ ከ3 አተም በላይ ተመሳሳይ ከሆኑ ከ3 አተም በላይ ኤሌመንቶች የተሰሩ እነዚህ ፖሊ አቶሚክ ሞለኪልስ ብለን እንጠራቸዋለን። ይሄ ፎስፈረስ ባለ 4 አለ፣ ሰልፈር ባለ 8 ሰልፈሮች በአንድ ላይ በኬሚካላዊ ቦንድ ሲጣመሩ ማለት ነው። ሌላኛው ሁለተኛው የሞለኪል ታይፕ ሞለኪልስ ኦፍ ኮምፓውንድ ነው። ስለዚህ ከተለያየ ቤተሰብ የተገኙ የእግር ኳስ ተጫዋቾች ብለናል ቅድም። ስለዚህ አቶምስ ኦፍ ዲፈረንት ኤሌመንት ማለት ነው። ከተለያዩ ኤሌመንቶች የተገኙ ኮምባይንድ ባይ ኬሚካል ቦንድ ማለት በኬሚካላዊ ጥምረት የተጣመሩ ማለት ነው። ለምሳሌ ይሄው ውሃን ብትወስዱት ሁለት ሃይድሮጅን አለ፣ አንድ ኦክሲጅን አለ። ሁለት ሃይድሮጅን እና አንድ ኦክሲጅን በአንድ ላይ በመጣመር ዋተር ሞለኪልን አስገኝተዋል ማለት ነው። ስለዚህ ለምሳሌ ሃይድሮጅን ኦክሲጅን እዚህ ጋር መሃል ላይ እናደርገዋለን በጥምረት ስንገልጸው ደን አንደኛው ሃይድሮጅን በዚህ በኩል ይመጣል፣ ደን ሌላኛው ሃይድሮጅን በዚህ ጋር ይመጣል ማለት ነው። ስለዚህ ኬሚካላዊ ጥምረት ፈጥረው ዋተር ሞለኪልን ያስገኛሉ ማለት ነው። ሌላው አሞኒያ ነው። በተመሳሳይ አሞኒያም አንድ ናይትሮጅን እዚህ ጋር አለ፣ ደን 3 ሃይድሮጅኖች ከናይትሮጅን ጋር ጥምረት ይፈጥራሉ ማለት ነው። ስለዚህ ይሄ ሞለኪልስ ኦፍ ኮምፓውንድ ይባላል። ከተለያዩ ኤሌመንቶች ነው። ከናይትሮጅን እና ከሃይድሮጅን የተለያዩ ኤሌመንቶች ናቸው። ከኦክሲጅን እና ከሃይድሮጅን። ካርበን ዳይኦክሳይድ በተመሳሳይ ካርበን እዚህ ጋር አለ፣ ኦክሲጅን ማለት ነው። በዚህ መንገድ ጥምረት ይፈጥራሉ ማለት ነው። ስለዚህ ይሄ ሞለኪልስ ኦፍ ኮምፓውንድ ይባላል ማለት ነው። ስለዚህ የተለያዩ ነገሮች ካያችሁ ከዛ ኮምፓውንድ ውስጥ ሁለት የተለያዩ ኤሌመንቶችን ካገኛችሁ እነዛ ሞለኪልስ ኦፍ ኮምፓውንድ ናቸው ማለት ነው። ሰመራይዝ ስናደርገው በአጠቃላይ የሞለኪሎችን እንግዲህ ሞኖ አቶሚክ አተምስ ኢንቮልቭድ በዚህ የሚሳተፉት ዋን አተም ኦፍ ዘ ሴም ኤሌመንት ነው። አንድ አተም ነው፣ ከእንደገና ግን የተመሳሳይ የሆነ ኤሌመንት ነው። ስለዚህ ሂሊየም፣ ኒየን እና አርገን በተለይ ኖብል ጋዞቹ ናቸው በዚህ ውስጥ የሚካተቱት ማለት ነው። ሌላኛው ዳያቶሚክ ነው። ዳያቶሚክ 2 አተምስ ኦፍ ዘ ሴም ኤሌመንት ነው። ተመሳሳይ ከሆኑ ሁለት አተሞች የተሰራው እነ ኦክሲጅን እና ሂሊየም እና ሃይድሮጅን እና ክሎሪን። ፖሊአቶሚክ ከ3 አተም በላይ ከተመሳሳይ ኤሌመንት የተሰሩ ናቸው። እነዚህን ምሳሌዎች አይተናል። ኮምፓውንድ ሞለኪል የምንላቸው 2 አተምስ ኦፍ ዲፈረንት ኤሌመንት ከሁለት የተለያዩ ኤሌመንቶች የተሰራ ማለት ነው። ስለዚህ ውሃን አውጥተናል፣ ዋተር፣ ካርበን ዳይኦክሳይድ፣ አሞኒያን ምሳሌ ወስደናል ማለት ነው።